ትግራይ ሀገር መሆን ትችላለች ወይ የሚለውን ስናነሳ አትችልም። ህወሓት የሚባል ድርጅት የጭንቅላቱ ስሪት ኢትዮጵያ ለምትባል ግዙፍ ሀገር ብቁ አይደለም። ሲጠላት የኖራትን ሀገር ሲመራ የነበረ ድርጅት። አሁን ህወሓትን ለማዳን ኤንጅል ሆኖ የመጣው መንግስት እነመለስ ዜናዊ በራ ዘግተው ማዕቀብ አስጣሉብኝ እያለ ሲያለቅስ የኖረ መንግስት ነው። አይረሳም። ማንም ክልል ሀገር የመሆን ብቁነት የለውም፣ አይችልም። ኢሳያስ አፈወርቂ አንድ የማያወላዳ ጉብዝና፣ አንድ ሊነገርለት የሚገባው እነኚህ ታማኝ አሽከሮቹ በነገራችን ላይ አንድ የሚያመሳስላቸው ነገር አለ። በቲፒኤልኤፍ ጥላቻ የተከለለ የትግራይ ህዝብ ጥላቻ። ጦርነት ከተደረገ ጦርነት መደረግ ያለበት ከኤርትራ ጋር አይደለም፣ ባይዘው ከኢሳያስ ጋር እንበር ተጋዳ ላይ የምትልበት ጊዜ አይደለም። ምን ይዘህ ነው እንበር ተጋዳ ላይ የምትለው? አሁን ደግሞ ከዛ በበለጠ ፖለቲካል በርጌኒንግ ፓወራቸውን አጥተዋል፣ ደቋል፣ የሉም። ያኔ አልቻልከው ነው አሁን የምችለው። ዛሬማ ኦሮሙማ፣ አማሩማ፣ ትግራዩማ፣ አፋሩማ ምናምን የሚል ጨዋታውን ላይ ይዞ መጣ። One can have his own grandiose ideas about his own territory, his own particular region, but that was not realistic. አሁን የኢትዮጵያ መንግስት ዘመቻ አልፈልግም፣ አብይ ዘመቻ አልፈልግም፣ ጦርነት አልፈልግም፣ በቃኝ ምናምን ቢል ስላላ ያስቀረው። እነኚህ ሰዎች ጦርነቱን ለመጀመር ሜን ኮዝ አላቸው። አብይ ላይ ያላቸው ጥላቻና ክፋት ኢሚዲየት ኮዝ ይፈልጋሉ። እነኚህ ሰዎች በነገራችን ላይ እንዲህ የሚፍጨረጨሩት በአንድም በሌላም መንገድ ምርጫ ለማስቀረት ነው። ተመረጠ መንግስት ከመጣ ምርጫ ከተደረገ ስርዓት ከነገሰ ፕሪቶሪያ ከተፈጸመ ምናምን እነሱ ዱርይነታቸውን ማስቀጠል አይችሉም፣ ጉዝንናቸውን ማስቀጠል አይችሉም። እና ለምን ብሎ መጠየቅ፣ እና ለምን ብሎ መመርመር፣ እና ለምን ብሎ ማስላት፣ እና ለምን ብሎ ሂሳብ ማስቀመጥ ወሳኝ ነገር ነው። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለንኛ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን የተለያዩ አበይት ርዕሰ ጉዳዮችን የምናነሳ ነው የሚሆነው። በተለይም እጅግ ቆየት ያለ የፕሬዝዳንት ኢሳያስ አፈወርቂን የቪዲዮ ማስረጃ ይዘን መተናል። ብትቆዩና ብትመለከቱት ይጠቅማችኋል። በተለይ የትግራይ ሀገርነት ጉዳይ ከሶማሊያ ከጅቡቲና ከሌሎች ቀጠናዊ ጉዳዮች ጋርስ ምን አይነት ተግባቦትና ምን አይነት ተመሳስሎት ይኖረዋል? እንዲሁም ደግሞ የኢሳያስ አፈወርቂን እጅግ የሚገርም አንድ ጉብዝና አንስተን የምንነጋገር ነው የሚሆነው። ጠቅላይ ሚኒስትር አብይ አህመድስ ፊታቸውን ወደ ዘመቻ ያዞራሉ? ካዞሩስ መቼና እንዴት ለምን የሚለውን እንመለከታለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ ሁኑ። ዩቲዩብ በርካቶች ኖቲፊኬሽን እየደረሳችሁ እንዳልሆነ እየነገራችሁኝ ነው፣ ግን የደወል ምልክቷን ብትጫኑ የሚረዳችሁ ይመስለኛል ቪዲዮ ቶሎ እንዲደርስ። እንዴት እንደሚስተካከል እሱ ነገር አላውቅም፣ ግን እንደዛ ይሁን። ጥሩን ያለ ነው ኢንሻአላህ፣ ጥሩን ያለ ነው። በደንብ እንቀጥላለን ኢንሻአላህ ነው የምንለው። ለስካሁኑ አልহামዱሊላህ ብለናል። ዋናው ነገር እሱ ነው። ምንድነው ይባለው? ወረዳ ፈረመ ቀበሌ ፈረመ፣ አላህ አልፈረመ ነገሩ ከረመ ይላል ወሎ ሰውና፣ ወረዳም ፈረመ ቀበሌም ፈረመ አላህ ታልፈረመ ነገሩ ከረመ ነውና ኢንሻአላህ ብለን ነው የምንቀጥለው። ኢንሻአላህ እኛም ሀገራችንም ታሸንፋለች። ዝም ብሎ መስራት ነው፣ ሌላው እዳው ገብስ ነው። ፕሬዝዳንት ኢሳያስ አፈወርቂና የኤርትራ ፎች ሀገረ ትግራይ የምትባል ሀገር ልትመሰረት እንደሆነ ፍንጭ እየሰጡ እንዳለ ብዙዎች ይናገራሉ። ሰሞኑን ፕሬዝዳንት ኢሳያስ አፈወርቂ የኤርትራ ሀገርነት ምስረታ በዓል ሲከበር ሀገር እንሆናለን ሀገር ይመሰረታል ማለታቸውን ተከትሎ እኚህ ረጅም ሰውዬ ምን ነካቸው? ሀገር ከሆኑ ከ30 ምናምን ዓመት በኋላ እንዴት ሀገር እንሆናለን የሚል ንግግር ያደርጋሉ? ይሳለቁብናል እንዴ? ያሞኙናል እንዴ? ወይንስ አሁንም ክልል ናቸው ይላሉ? እሱ እንዳለ ሆኖ ግን ፕሬዝዳንቱ በውስጥ ወይራ አንድ ነገር ማለት ፈልገዋል። ኤርትራና ትግራይን ያዋሃደ ወይ ደግሞ ትግራይን ሀገር እናደርጋታለን፣ ሀገር ትሆናላችሁ፣ ህልማችሁን አሳካላችኋለሁ እያሉ ለህወሓታውያን ኳላ የጌታዬ ምን ይወድቅልኛል ብሎ እንደሚከተለው እንትን የሆኑት ኳላ ለሚከተሏቸው ሰዎች ይወድቅልኛል ብለው እንደ ማሳያ ነው እንትን ያሏቸው። ግን ትግራይ ሀገር መሆን ትችላለች ወይ የሚለውን ስናነሳ አትችልም። በስተመጀመሪያ አትችልም። ትግራይ ሀገር መሆን አትችልም። ትግራይ ሀገር መሆን ብትችል እስካሁን ህወሓታውያን ጀሌዎች አያኖሯት። ለዚህ ማስረጃዬ አባታቸው ነው። ይኸው When it was created in 1975, it never had any agenda for Ethiopia at all. Never. We had to go through a struggle of about 5 or 10 years to convince these people that there is nothing like independence of Tigray.
Tigray as a region could not be independent. One can have his own grandiose ideas about his own territory, his own particular region, but that was not realistic. እኔ አይደለሁም ያልኩት እሱ ነው። አሁን ታዲያ ምን ተገኝቶ ነው? ያኔ ትግራይ ሀገር መሆን እንደማትችል ካሳመናቸው፣ ትግራይ ሀገር መሆን እንደማትችል ከነገራቸው፣ አሁን ታዲያ ምን ተገኝቶ ነው ፕሬዝዳንት ኢሳያስ አፈወርቂ ሀገረ ትግራይ የሚለውን ጨዋታ ይዞ የመጣው? በመሰረቱ ህወሓት የሚባል ድርጅት የጭንቅላቱ ስሪት ኢትዮጵያ ለምትባል ግዙፍ ሀገር ብቁ አይደለም። ሲጠላት የኖራትን ሀገር ሲመራ የነበረ ድርጅት ነው። ህወሓት ኢትዮጵያን አጥብቆ ነው የሚጠላት፣ በጣም ነው የሚጠላት። አትመቸው፣ ትደብረዋለች። እየጠላት ነው የመራት። የትግራይን ትግል የቲፒኤልኤፍን ትግል እንደ ኢፒኤልኤፍ የነፃ ሀገርነት ትግል እናድርገው የሚለው ሐሳብ ያሁን አይደለም። ደጋግሜ እንዳልኩት ወልቃይትን አፋርን ከወልቃይት ከአፋር ከወደዛ ቆራርሶ የሆነች ሀገር መመስረት ይታሰባል። ግን አይሆንም፣ አይቻልም፣ ምቹ አይደለም ጭራሽ ከሻዕቢያ ጋር። በነገራችን ላይ እነዚህ ሁለት ኃይሎች ውስጣቸው እጅግ ከፍ ያለ የመናናቅ ስሜት አለ። ሻዕቢያ ደግሞ ቂመኛ ነው፣ አይረሳም፣ በጣም ቂመኛ። አሁን የአብይ መንግስት አላላኪ ደካማ ብሎ የከሰሰው መንግስት አሁን ህወሓትን ለማዳን ኤንጅል ሆኖ የመጣው መንግስት እነመለስ ዜናዊ በራ ዘግተው ማዕቀብ አስጣሉብኝ እያለ ሲያለቅስ የኖረ መንግስት ነው። አይረሳም፣ ያውቃል ሀገር መሆን እንደማይችሉ እነሱም ያውቃሉ፣ ህወሓቶች ማለቴ ነው። ኢሳያስም ያውቃል። አንደኛ የትግራይ ሀገር የመሆን ትግል ቀጠናዊ አንድምታም ይኖረዋል። ሶማሊያ ምን ታስባለች? ጅቡቲ ምን ታስባለች? ሱዳን ምን ታስባለች? ቀጠናው ላይ የሚቀያየራቸው ካርታዎችስ ምን ይሆናሉ? የምናወራው እኮ ስለ ሀገርነት ነው። የምንነጋገረው እኮ ሀገር ስለመሆን ነው። ገብቷል? ህወሓቶች ካልዳነ ይሙት ጨዋታ ላይ ናቸው። ካልዳነ ይሙት በቃ እኛ ካልዳን ትግራይ ትሙት ነው። ኢትዮጵያ ውስጥ አመንከኝም አላመንከኝም ወይ አብረን እንኖራለን ወይ አብረን እንጠፋለን። ማንም ክልል ሀገር የመሆን ብቁነት የለውም፣ አይችልም። በፈለከው ነጥብ ላይ ልንከራከር እንችላለን፣ አይችልም። የትኛውም ክልል ያለን አማራጭ አብሮ መኖር ወይ አብሮ መጥፋት ነው። አንጠፋም፣ እንኖራለን። ግን ሻዕቢያ የማይሳካውን ህልም ይዞ ብቅ ይላል። የማይሳካውን ቀጠናዊ አንድምታው ምንድነው ምናምን አያቅልም። ሻዕቢያ እንዳይን ነገር አያቅልም። ተንኮልና ተንኮል፣ ሴራና ሴራ ነው የሚያውቀው። ኢሳያስ አፈወርቂ አንድ የማያወላዳ ጉብዝና፣ አንድ ሊነገርለት የሚገባው ነገር አሽከር ምልመላ ነው። ጎበዝ ነው አሽከር ሲመለምል፣ ጎበዝ ነው ገረድ ምልመላ ላይ፣ ጎበዝ ነው ጺማ በጣሪ ሲቀጥር። አታይም እንዴ ከመሳይ መኮንን እስከ አንዳርጋቸው ጽጌ፣ ከነአምን ዘለቀ እስከ ፕሮፌሰር ሐሰን እስከ ፕሮፌሰር መሐመድ ሐሰን ምን አይነት ታማኝ አሽከር እንደመለመለ፣ ምን አይነት ጎበዝ አሽከሮች፣ ታማኝ አሽከሮች፣ ታማኝ ገረዶች። በጣም ጎበዝ ነው አሽከር ሲመለምል። አንዳርጋቸው ጽጌ አታየውም? አታያቸውም እንደ እነ መሳይ መኮንን? አታያቸውም እንደ እነ ፋሲሌን ያለም? ኢሳያስ ጎበዝነቱ አሽከር ምልመላ፣ ገረድ ምልመላ ላይ ታማኝ አሽከር አለው። ታማኝ አሽከር። እነኚህ ታማኝ አሽከሮቹ በነገራችን ላይ አንድ የሚያመሳስላቸው ነገር አለ። በቲፒኤልኤፍ ጥላቻ የተከለለ የትግራይ ህዝብ ጥላቻ። ከዛስ አሁን የትግራይ ህዝብን ሊያጠፋ፣ የትግራይ ህዝብን ሊያጠቃ፣ የትግራይ ህዝብን ሊያወድም የሚችል ጉዳይ ላይ ለሻዕቢያ አፍ ሆኖ መጡ። ሀገረ ትግራይ ምንድን ነው ይሄ? አሁን ውሰድዋ ወሲዳቶ ምናምን የምንል መስሎ ነው? አይሆንም። ሀርሞሸሽ
ወያናይ ብሎ በዘፈን አይደለም። አርሞሸሽ ወያናይ ዘፈን ነው። አሁን ግን ዘመኑ አርሞሸሽ ወያናይ አርሞሸሽ ምናምን የምትልበት ጊዜ አይደለም። እንበር ተጋዳ ላይ የምትልበት ጊዜ አይደለም። ምን ይዘህ ነው እንበር ተጋዳ ላይ የምትለው? ይኸውልህ ሁለት አበይት ነጥቦችን ማንሳት አለብን። የመጀመሪያው እችላለሁ ወይ ሀገር መሆን ነው፣ አትችልም። ሁለተኛው ይጠቅመኛል ወይ የፈጠርኩት አሊያንስ ነው፣ አይጠቅምም። ሂደት ውጤት መንገድን ያሰላ የፖለቲካል ጋብቻ ስላል አይደለ መጨረሻው ከትርፍ የተጣላ ነው የሚሆነው። በየትኛው መስፈርት፣ በየትኛው መለኪያ፣ በየትኛው ስሪት ነው ማለት አንደኛው ለጌትነት አንደኛው ለባርነት ሜንታሊቲያቸው የተሰራ ኃይሎች የአንድ ሀገርነትን መልክ ይዘው የሚመጡት? ሻዕቢያ አንድ ነገር ይችላል፣ ገረድ ምልመላ፣ ታማኝ አሽከር በቃ እና እንዴት አድርጎ እንደሚጫወት የጣለውን የትግራይ ሀገርነት ካርታ አስቦ መጣ። ራሱ እኮ ሀገር የሆነው ቀድሞ በተመቻቸለት እንትን ነው። ይቀልዳል እንዴ? እንኳን ሌላ ሀገር ስለመሆን ገና ሀገር አልሆነም እኮ ከለለ እንጂ ሀገር ሰርተው ሰጥተውት እንደ ሀገር ማቆየት ያልቻለ ግለሰብ ነው እንደገና ለትግራይ ህዝብ ሌላ እንትን የሚደግስለት። እንደገና ለትግራይና ለቲፒኤልኤፍ ነፃ መውጫው ነው የሚመጣው። አይሆንም። እነኛ ኃይሎች አሁን አንዲት ቀመር ቀምረዋል። በቃ በአንድ ጊዜ መረባቸው ውስጥ ማስገባት፣ በአንድ ጊዜ ወጥመዳቸው ውስጥ ማስገባት፣ በአንድ ጊዜ ሰብስቦ እክል መፍጠር፣ የኢትዮጵያ መንግስት የማያወላዳ የማይንቀሳቀስበት ሁኔታን መፍጠር ነው የፈለጉት። ግን አይችሉም። እና እቺ ነገር ማየት በጣም ወሳኝ ነው። ይኸው ራሱ እያላችሁ እኮ ነው። ትላንትና ትግራይ ሀገር መሆን አትችልም ብሏቸዋል። ዛሬ ምን ተገኝቶ ነው? ዛሬማ ኦሮሙማ፣ አማሩማ፣ ትግራዩማ፣ አፋሩማ ምናምን የሚል ጨዋታውን ላይ ይዞ መጣ። ወርዶ አንሶ ምናምን እንዲህ አይነት ፍትፈታ ውስጥ ገባ። ወዳጄ ወይ አብረን እንጠፋለን ወይ አብረን እንኖራለን። ለራስ ስትል ነው የምጣፍጠው። ጦርነት እሳት ነው፣ ይበላል፣ ያነዳል። ማንም ግን ሀገሩን አሳልፎ የሚሰጥ ኃይል የለም። እንደሰማው ነው አሁን ማለት ነው። የትግራይ ህዝብ ቲፒኤልኤፍ መጠቀም ያርጋው ሻዕቢያን ለማዳን ቢሄድ ማንም ዝም ብሎ አያያትም። ከራሷ ቤት የወጡ እነ ጀነራል ዮሐንስ ሲናገሩት ነበር አይደል? እንመጣለን፣ ግንባር እንገናኝ፣ እናንተ ሻዕቢያን ይዛችሁ ነው፣ ከዛ ግንባር እንገናኝ። ሻዕቢያ ሂሳብ እንዲያወራረድ አድርጉት፣ የዛኔ ሂሳብ እናወራረዳለን። ሌላ ልቂት ነው የሚደግሰው፣ ሌላ ሞት ነው የሚደግሰው። እንደ ቁምቡርስ ነው የምትበላለው። ሌላ ነገር ምንም ትርፍ የለው እና ይህንን ጉዳይ ማየት ያስፈልጋል። ሌላኛው ይሄ ሀገርነት ስነ ልቦናን ሲፈጥሩ ያኔ እንግዲህ ሳይንስ ሲያወራ አቅም ነበራቸው፣ ፓወር ነበራቸው፣ አሊያንስ ነበራቸው፣ ብልጫ ነበራቸው። አሁን ደግሞ ከዛ በበለጠ ፖለቲካል በርጌኒንግ ፓወራቸውን አጥተዋል፣ ደቀዋል፣ የሉም። ያኔ አልቻልከውን ነው አሁን የምችለው። ያኔ አልቻልከውን ቀጠናዊ ጨዋታን አተራምሶ ሀገር የመሆን ብቃት ነው አሁን የምታመጣው። ራሱ ኢሳያስ በእነ ህርማን ኮን ታዝሎ የተጫወታትን ጨዋታ ኧረ እባካችሁ እንደው ተናጋሪ አታርጉን እስቲ። ተውት አብረን ብንኖር ነው የሚሻለን። የገዛ ላፕቶፑን ከስርቆት ማዳን የማይችል ሊቀመንበር ነው ፖለቲካ መርቶ። ደብረጽዮን ሰሞኑን ላፕቶፕ አጠፍቶባት ቢሮዋ ስገባ ላፕቶፕ የለም። ማን እንደወሰደባት ሲጣራ ጠባቂዎቿ የት ይዘው ሄዱ እኔ ምን አውቃለሁ። በዚህ መጠን ቢሮአችሁ ድረስ የሚገባ በዚህ መጠን ቢሮአችሁ ድረስ ገብቶ ነገራችሁን የሚፈተፍት ተቃራኒ ጎራ ያላችሁ ነው ራሳችሁን እንዳይለኛ የምታዩት። ምን አይነት የወረደ የደህንነት ሲስተም ቢኖራችሁ ነው? ምን አይነት የሞተ የደህንነት አካሄድ ቢኖር ነው አንድ የፓርቲ ሊቀመንበር ላፕቶፑን በገዛ ጠባቂዎቹ የሚበላው? የመንደር ፖለቲካ እና ከዛ አንፃር ማየት ያስፈልጋል። ሌላኛው ጉዳይ ጠቅላይ ሚኒስትር አብይ አህመድ ወደ ዘመቻ ፊታቸውን ያዞራሉ ወይ ነው። በእርግጥ አንድ ማስላት ያለብን አንድ ጉዳይ አለ። ጦርነት በምርጫ የሚቀር ጉዳይ አይደለም። ስለፈለክ
ስላልፈለክ የምናስቀረው ጉዳይ አይደለም። ጦርነት በፍላጎት አይቀርም። አሁን የኢትዮጵያ መንግስት ዘመቻ አልፈልግም፣ አብይ ዘመቻ አልፈልግም፣ ጦርነት አልፈልግም በቃኝ ምናምን ቢል ስላላ ያስቀረው። ምክንያቱም በግላጭ የሚታይ የጦርነት ዝግጅት በሻዕቢያ በኩል አለ። በግላጭ የሚታይ መዘጋጀትና ደፍሮ መንካት ሁለት የተለያየ ትርጓሜ ቢኖራቸውም ቅሉ ግን ልዩ ዝግጅት አለ። አሁን እነኚህ ሰዎች ጦርነቱን ለመጀመር ሜን ኮዝ አላቸው። አብይ ላይ ያላቸው ጥላቻና ክፋት ኢሚዲየት ኮዝ ይፈልጋሉ ጦርነቱን ለመጀመር። ይሄን ኢሚዲየት ኮዝ ይሄን የሚፈልጉትን ኢሚዲየት ኮዝ ወይ ክሬት ያደርጉታል ወይ አብይ እንዲፈጥረው ይገፋፉታል። የኢትዮጵያ መንግስት ብስጭት ውስጥ ከቶ የኢትዮጵያ መንግስት ንዴት ውስጥ ከቶ ሪያክት እንዲያደርግ ለማድረግ ይጣጣራሉ። ከነዚህ መካከል ከሰሞኑ ህወሓት በየሚዲያዎቿ የምታደርገው ፕሮፓጋንዳ አንዱ ነው። ለምሳሌ የሜቴ ኩሌባ የቢጫ ይሄ የሰብልየው ምርኮኛ ክንፈዳኛው ከሻዕቢያ ጋር ለመነጋገር ማንም አይፈቅድልኝም ማንም አይከለክለኝም ምናምን አለ። እነኚህ ሰዎች ቆይ አልዛይመር ይዟቸዋል እንዴ? ትረሳለህ እንዴ? 4 በ4 ክፍል ውስጥ እኮ ከርችሞብ ነበር። ረሳው? አልዛይመር ይዟል እንዴ አንተ ሰውዬ? ወይንስ ያመለጠ ጦርነት እንዲደገም ፈልገ ነው? ቆጭቶት እኮ ነው ያኔ ጦርነት አመለጠው። የደም ሱሳቸው ቆጨ ይደገምልህ፣ ሪፕሌይ እናርግልህ። ራሳቸው የትግራይ ወጣቶች ለዚህ ሰውዬ እዚህ ንግግሩ ስር የሰጡትን ኮመንቶች ማየት ትችላላችሁ። ላይክ እኔ ማየሁት አንድ ወዳጅ ጠቁሞኝና በጣም ያዝናናሉ። ላይክ ጦርነት ልድገምልህ፣ ምነው ጦርነት ሪፕሌይ ይደረግልኝ አልክ? ሂድና ተዋጋ፣ ሂድና እንደፈለግኩን ቂሊንጦ ናፈቀ ወይ ናግባ። እንዴት ሰው ጦርነት ሪፕሌይ ይደረግልኝ ይላል? ብሮ ምን ሆነ ነው ያማል እንዴ? እና እነኚህ ሰዎች እነኚህ ነገሮች የሚያደርጉት በተጠና መልኩ ነው። ሆን ብለው ነው፣ አስበውበት ነው፣ አቅደው ነው። የኢትዮጵያ መንግስት አቅደው ነው ጸቡስ ሊያስገቡት አቅደዋል። ሪያክት እንዲያደርግ ነው ቶሎ ብሎ። አሁን አብይ በቃ ምታነጋሪት ክተት ሰራዊት ብሎ ዘመቻ ቢጀምርላቸው ደስ ነው የሚላቸው። ቅንትናቸው ውስጥ ይገባላቸዋል፣ ቀለበታቸው ውስጥ ይገባላቸዋል። እነኚህ ሰዎች በነገራችን ላይ እንዲህ የሚፍጨረጨሩት በአንድም በሌላም መንገድ ምርጫ ለማስቀረት ነው። ለምን? በትግራይ የተመረጠ ሌላ ፓርቲ ከኖረ፣ በትግራይ አንድ በስነ ስርዓት የተመረጠ በምርጫ የቆመ መንግስት ካለ መንቀሳቀስ አይችሉም። ጊዜያዊ አስተዳደር የሚባል መጠቀሚያ አይኖራቸውም። የመንግስት መዋቅር የሚባል አካሄድ አይኖራቸውም። ስለዚህ አስቀድመው ያተራምሳሉ። እንደምንም አራዝመው እንደምንም ተፍጨርጭረው እድሜያቸውን ያረዝማሉ። እንዴትም ብለው መንግስት በሚቀጥሉት እስከ ምርጫ ባሉት 6 ወራት ውስጥ ቢችል ከየትኛውም ዘመቻ ራሱን ያቅባል ብዬ ገምታለሁ። ያው በመፈለግና ባለመፈለግ የሚቀር ነገር የለም። አታክ ኤንድ ሪአታክ ነው ጦርነት። አታክ ማን ያደርጋል? እሱንም እናየው የሚሆነው። ግን ጦርነት ጂኦግራፊ፣ የአየር ንብረት እና ደግሞ ከጦርነቱ የምታገኘውን ታርጌት አስልተህም ጭምር የምትገባበት ከባድ ካልኩሌሽን ነው። አሁን የአየር ንብረቱን ካልኩሌሽን ስንሰራ፣ ጂኦግራፊካል ካልኩሌሽኑን ስንሰራ እነሱ ሊጠብቁበት የሚችሉበትና እነሱ ላይጠብቁበት የሚችሉትን ካልኩሌሽኖች በጥቂቱ ለመስራት ስንሞክር ትክክል አይሆንም። ምክንያቱም የኢትዮጵያ መንግስት ከዚህ በኋላ በቆመች ጠብቂኝ ከነዚህ ኃይሎች ጋር ይዋጋል ብዬ አላስብም። ከዛስ የጦርነቱን ባትል ግራውንድ እና የጦርነቱን መጫወቻ ሜዳ ኢትዮጵያ ውስጥ ለማድረግ ያስባል ብዬ አላስብም። ስለዚህ ጦርነቱ እጅግ ዘመናዊ ነው የሚሆነው ማለት ነው። አሮጌ ውጊያ የሚያደርግ ኃይል ኢትዮጵያ ውስጥ አለ ብዬ አላስብም። ዘመናዊ ውጊያ ነው ሊሆን የሚችለው። አናሎጉ ላይ ነው ያሉት፣ ዲጂታል ነው ውጊያው። ተወጣዋል። አላርፍ ያለች ጣት ምን ትጠነቁላለች ነው የሚባለው። እና የኢትዮጵያ መንግስት እቺን 6 ወር እንደምንም እያሻት እቺን 6-7 ወር እንደምንም አድርጎ ለምርጫ ያደርሳል። ምክንያቱም ቶሎ ወደ ዘመቻ ይገባል የሚል ግምት አይኖረኝም። ምክንያቱም የመጀመሪያው አሁን መስከረም ላይ ህዳሴ ግድብ ይመረቃል ይመስለኛል። እኔ ውጊያ ባይኖር እመርጣለሁ። ጦርነት የሚወድ ሰው አይደለም። ጦርነት አልወድም። ጦርነት የሚወድ ሰው አለ ሲጀመርስ? ጦርነት አልወድም።
አሪፍ አይደለም ጦርነት እና እነኛ ኃይሎች የሚያጡት ነገር የለም። ኢሳያስ አሁን ቢተነኩስ ባይተነኩስ ምናምን የሚቀርበት ነገር የለም። ለሱ እኮ ከሚደብረው ስራ የለው መቼስ ከሚደብረው ስራ ከሚፈታ እስቲ እባክህ ደረስ ብዬ ተዋግች እንዋጋ እስቲ እባክህ አንድ 10 ሄዳ ለጅና አስጨርስ ሊል ይችላል። አይተው ስራ የለውም። የኢትዮጵያ መንግስትስ በተቃራኒው ስራ አለበት። ህዳሴን መስከረም ላይ ያስመርቃል። ሩጫ ላይ ነው። ስለዚህ ለማስቀረት ተከታታይነት ያለው ትንኮሳ ያደርጋሉ፣ ጥራቻን ይሰብካሉ። ጦርነት ከተደረገ ጦርነት መደረግ ያለበት ከኤርትራ ጋር አይደለም፣ ባይዘው ከኢሳያስ ጋር ነው። ይሄ ማለት የጦርነቱ ሜዳ የት መሆን አለበት የሚለውን ይወስናል ማለት ነው። ጦርነት ከተደረገ ከኤርትራ ጋር አይደለም፣ ከኢሳያስ ጋር። ከኢሳያስ ጋር መዋጋት ካለበት ደግሞ የት መዋጋት እንዳለበት ታውቃለህ። በትል ግራውንድ ላይ የት እንደምታደርግ ማለት ነው። የቱ ጋር እንደምትቀርበው፣ የቱ ጋር እንደምትጠጋው፣ የቱ ጋር ኮቴው እንዳለ ይታወቃል። ከኢትዮጵያ መንግስት የተሰወረች አንዲት ነገር የለችም። አንዲት እቺን የምታከል የሰወራት ነገር የለችም። እንደ ግንባር ስጋ አፍጦ ነው ይዞ ሲዞር የነበረው። ያውቀዋል የ4 ኪሎ አለቃ ባልሳሳት። አይሆንም ከዛም ከዚህም አይሆንም። ስለዚህ አንዱ በጣም ለማሸነፋችን ትልቁ ድል በትግራይ የተመረጠ መንግስት ማቆም ነው። ያ ከተደረገ አይደለም በትግራይና በሻዕቢያ በአማራና በኦሮሚያ ያሉ ህገወጦች ከጨዋታ ውጭ ይሆናሉ። ማርክ ማይወርድ ያንን ማድረግ ከተቻለ ያቆማሉ፣ አይንቀሳቀሱ። በትግራይ የተመረጠ መንግስት ለማቆም ደግሞ አሁን የተሻለ ብልጫ አለ። ለምን? የትግራይ ህዝብ ሊሰማው የሚችል አማራጭ ኃይል አዲስ አበባ አለ። ስምረት፣ እነ ጻድቃን፣ እነ ጌታቸው አሉ። ያ ከተደረገ አሁን መቀሌ የተሰበሰበው ዱርዬ ኃይል አሁን ትግራይን ከውስጥ ቆልፎ ልክ አሁን ማድረግ የሚፈልጉት እንዴት መሰላችሁ? ኢሳያስ ከውስጥ ቆልፎ ኤርትራን ቁልፉ ጠፋብኝ ብሏል። ከውስጥ ሆኖ ቆልፎት ቁልፉ ጠፍቶብኛል የለም እያለ ነው። አልከፍትም ለማንም። እነኛ ኃይሎችም አሁን ትግራይ የከተሙት ኃይሎችም እያደረጉ ያሉት ይህንኑ ነው። ትግራይን ከውስጥ ቆልፈው እንደፈለግን እንሆናለን፣ እንደፈለግን በቃ ኢሳያስ ያደረጋትን በትግራይ ላይ ያደርጉ ነው። ያ ከሆነ ግን መዋቅራቸውን ያጣሉ። አሁን እኮ ፖለቲካ የሚሰሩት በጊዜያዊ አስተዳደሩ በጀትም ጭምር ነው። ትግራይን የሚመራት ጊዜያዊ አስተዳደር ነው። ማን አይቶ እኔ እንጃ። ራሱ ትልቅ ከበድ የሚያደርገው የትግራይን ፖለቲካ በነገራችን ላይ ጌታቸውና ሬድዋንን ባለፈው ሲናገሩ እንደነበረው ወንበር ላይ የማታገኛቸው ፊርማቸው የሌለ አንድም ወረቀት ላይ ማህተብ የማይመቱ አንድም ድርድር ላይ ፊት ለፊት የማይመጡ ግን ከጀርባ ያሉ የሚወስኑ ኃይሎች አሉ። የ5-6 ሚሊዮንን ህዝብ እጣ ፈንታ የሚወስነው ኒውዮርክ የሆነ ሆስፒታል ቁጭ ብሎ ዳይፐር የሚቀየርለት ሽማግሌ ነው። ካን ኢማጂን ምን አይነት ጨካኞች እንደሆኑ ነኝ ሰዎች ማለት ጄኔሬሽን ላይ በዚህ መጠን መጨከን፣ ትውልድ ላይ በዚህ መጠን መጨከን፣ ህዝብ ላይ በዚህ መጠን መክፋት ምን ይሉታል? ምንድነው ስሌታችሁ ራሱ? ለምን አስፈለገ በዚህ መጠን ክፉ መሆን ህዝብ ላይ? አይገባኝም። እኔ ክፉ ነው የሆኑበት እዚህ ትውልድ ላይ እዚህ ጄኔሬሽን ላይ ክፉ በሽታ እና ያን ማድረግ ከተቻለ የሆነ ቀን ጠዋት ላይ ብትንትን ነው የሚሉት የያዙትን ይዘው ወደ ሆነ ሀገር። ምክንያቱም ያ እንዳይሆን ነው የሚታገሉት። የተመረጠ መንግስት ከመጣ ምርጫ ከተደረገ ስርዓት ከነገሰ ፕሪቶሪያ ከተፈጸመ ምናምን እነሱ ዱርይነታቸውን ማስቀጠል አይችሉም። ቡዝንናቸውን ማስቀጠል አይችሉም። የቁማር ሱስ፣ የደም ሱስ፣ የካርታ ሱስ ካርታ አይነቴስ ካርታ ደግሞ ካርታ እንዳይመስልህ ቀጠናዊ ካርታ ነው ሳብላት የሚያደርጉት። ግን አሁን ሀገረ ትግራይ ምናምን ሲባል ቀጠናውስ ይፈቅድልሃል ወይ? ቀጠናዊ ጨዋታውስ በጣም ጨዋታ ቀያሪ ነው የሚሆነው። በጣም ካርታ ቀያሪ ነው የሚሆነው። ጂኦፖለቲካዊ ጨዋታ ላይ ትልቅ ለውጥ ይፈጥራል። ሌሎች ሀገራት አያሰሉም ወይ የሚለውን ማሰብ በጣም ወሳኝ። ያን ስናሰላ ያን ስንመለከት ያንን ደምረን ስንቀንስ ምናምን እነኛ ኃይሎች ወፍ የለችም እና አብይ ወደ ዘመቻ
እናንተ ባሰመራችሁለት መስመር አይደለም አብይ ወደ ዘመቻ የሚገባው አስልቶ ደምሮ ቀንሶ ነው። እና ቅድም እንዳልኳችሁ ነው ማንም ከናንተ ጋር ወጋ የሚያደርግ ኃይል የለም። ማንም ከናንተ ጋር ወጋ ያደርግ ማንም ከናንተ ጋር በቆመች ጠብቂኝ አይላፋም። ማንም ከናንተ ጋር በሆነች በትንሽዬ ጧጧ የተደረገ ጊዜውን የሚያጠፋ የለም። እና እንግዲህ ኢሳያስንም እንዳሳየዋችሁ ነው። ለምን መጀመሪያ አላልከንም? ለምን መጀመሪያ አልነገርከንም? መጀመሪያ እንዲህ ከታሰበ አሁን ምን ተገኝቶ ነው? ምንም የተቀየረ ነገር የለም። እንዳውም ከበፊቱ የበለጠ መድቀቅ፣ ከበፊቱ የበለጠ አቅም ቢስነት፣ ከበፊቱ የበለጠ ማነስ፣ ከበፊቱ የበለጠ በጣም በርካታ ውድቀት ነው ያለው። እና ለምን ብሎ መጠየቅ፣ እና ለምን ብሎ መመርመር፣ እና ለምን ብሎ ማስላት፣ እና ለምን ብሎ ሂሳብ ማስቀመጥ ወሳኝ ነገር ነው። ያ ካል አይደለ ያን ማድረግ ካልተቻለ ችግር ነው የሚሆነው። ይሄኛው ፋኖ ምናምን የምትባለው ኃይል ዋይዘ ደንግጣለች ማለት እኛ የት ነበርን እነሱ እንዲጠጋብተው ሲመጡ እያሉ ምንድነው የኛ እንትን ምንድነው? ያው ቀደም እንዳልኳችሁ ኢሳያስ ጎበዝ አሽከር ነው የሚመለምለውና የኢሳያስ አሽከሮች ለኢሳያስ ብለው ሲከዷችሁ የቱ ጋር እንደከዷችሁ ራሱ አታውቁ። ለኢሳያስ ብለው ሲጥሏችሁ የቱ ጋር እንደጣሏችሁ ራሱ አታውቁ። ለኢሳያስ ብለው ሲሸነግሏችሁ የቱ ጋር እንደሸነገሏችሁ ራሱ አታውቁምና ከዛ አንፃር ማየት ከዛ አንፃር መመርመር ጥሩ ነው። ግን በዚህም ሆነ በዛ ሰላም ይሻለናል። ሰው ልጆች ሁሉ ሰላም የተሻለ ይሆናል ነው እኔ የምለው። እንደዛ ነው። ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም ሸጋ ይሆናል፣ ሁሉም መልካም ይሆናል። የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ደግሜ እላለሁ የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ውድ ሜዳችን ታዳሚዎች ቸር ቆዩን። የነገሰ ይበላል።